እሺ የአብርሽ ወታደሮች የት ናችሁ? የውሽምት በጎች የት ናችሁ? ውሽምትዬ ተጠንቀቂ ያላችሁ፣ አብርሽ ተጠንቀቃ ያላችሁ የአብርሽና የውሽምት ወታደሮች የት ናችሁ? እንኳን ደስ አላችሁ። ትላንትና የፈራችሁ፣ ትላንትና እያለቀሳችሁ ምን ላይ ደርሳችኋል? ለማንኛውም እንኳን ደስ አላችሁ። አብርሽ ለሩታ መለሰ የወርቅ ስጦታ ማለት ነው። እና ግን ሰው እንዴት በዚህ ልክ ኒንጃ ተንኮል ታስባላችሁ እንዴ? አብርሽ ተጠንቀቃ፣ አብርሽ ንቃ፣ እናንተ በግናችሁ ኑ ስትባሉ ለምን ትሄዳላችሁ? አረ በፈጣሪ ስም ግን ለቤተሰቦቻችሁ እንደዚህ ትጨነቃላችሁ? ሆነን ለመናገር ማለት ነው ለተራ ዩቱበር እንደዚህ ስትሆኑ እኔ በጣም አስገረማችሁ። እንደ ትላንትና ስቄ አላቅም ቤተሰብ ማለት ነው። እነዚህ ንፍርቆች ከየት እንደመጡ አላቅም። አሁን አዳዲስ የመጡ ኦዲንሶች ናቸው፣ የድሮ አይደሉም። የድሮ ነቁኩ ንቂ ናቸው፣ የድሮ ነቁ። አሁን የመጡ በጎች ከየት ነው የመጡ? ትላንትና በመጣሽ ሴት በዚህ ልክ በፈጣሪ ስም እኔ በቲክቶክ ስቄ አላቅም ቤተሰብ ማለት ነው። እንዴት እንደሚያለቅሱ እንዴ! ለቤተሰቦቻችሁ በዚህ ልክ ትጨነቃላችሁ? ግን ደግሞ ስራ የላችሁ? በዳይሬክት ድረስ ስልክ ትደውላላችሁ ወደ ኢትዮጵያ። ምን አለ ለቤተሰቦችሽ ብትደዊ ለቡና እንኳን የሆነ ነገር ብትገዙ፣ አንድ መለካ ቡና ለቤተሰቦቻችሁ ብትገዙ፣ ለዩቱበር ተራ ደግሞ እናንተ ስልክ ደውላችሁ አብርሽ ተጠንቀቃ ጥሩ ላይ አይደለም፣ ሩታ እንደዚህ ናት። አረ የሩታ ጥንቡሳ ሲይዛችሁ ገደል ግቡ ስትፈልጉ ማለት ነው። እናንተ ጅሎች ማለት ነው። በጎች ናችሁ። ጌታ አሁን የመጡ በጎች ናችሁ። ከየትን የመጣችሁ ግን? እውነቴ ነው የምላችሁ። ሩታ የኔ ቆንጆ የኔ ጠንበላል ማለት ነው። የሚዲያ መሪ የኛ አቃጣይ ማለት ነው። ሰው በዚህ ልክ ሩታን ይፈራል? ይሄ ሁሉ ሰው አንድ ሴት ብቻ ሚዲያን አንጫቀችው በአንድ ቀን እንዴ! ማታ እኮ አላደሩም በጎች አላደሩም። ቤተሰብ ማለት ነው። በጎች መቼ አደሩ እንዴ? እንቅልፋችሁ አልታኙም ይመስለኛል በዚህ ልክ ማለት ነው። ለቤተሰቦቻችሁ ታስባላችሁ? ለተራ ዩቱበር እንደዚህ የምትጨነቁ ግን እነሱ እኮ ለእናንተ አስቦ ያውቃሉ። የሆን ነገር ብትሆኑ ወይም ቤተሰቦቻችሁ የሆን ነገር ቢሆኑ አይዟቸው ብሎ ስልክ የሚደው ዩቱበር አለ? እስኪ ንገሩ። የሆን ነገር ቢፈጠር ማለት ነው ፈጣሪ አያደርግና እስኪ ለእናንተ እስኪ አይዞሽ ፈጣሪ ያበርታሽ የሚል ዩቱበር አለ? እስኪ ንገሩ። እኔ ከብሩኬ ውጪ አንድም ዩቱበር አይዞሽ ፈጣሪ ያበርታሽ የሚል እኔ ዩቱበር እኔ ሰምቼ አላውቅም ከብሩኬ ውጪ እንጂ። የሆነ ነገር እንኳን ባለፈው ጦርነት እዚህ በየቦታ ነበረ። እግዚአብሔር ይጠብቃችሁ ኤቶች የሚሉ ብዙ ዩቱበሮች አሉ። ግን አብርሽ እስኪ ለእናንተ ብሎ ያውቃል? በዚህ ልክ እኔ እንጃ አላቅም እንዴት አድርጌ እንደምነግራችሁ ማለት ነው። እናንተ ጅሎች በጎች ናችሁ። አሁን የመጡ በጎች ከየት እንደመጣችሁ አናቅም። ያው የድሮ ልጆች ነቁ እኮ ድራማ እንደሆነ አትነቁም እንዴ? መቼ ነው እናንተ የሚገባችሁ? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ እንቆች ማለት ነው። እንግዲህ ዛሬ አብርሽ ሩታ እና ኤፍሬምን ቀጠረ እና ሩታ ደግሞ ከኤፍሬም ጋር ነው የመጣችሁ ሆና የኛ ስማርት ማለት ነው። የኛ ጠንበለን የኛ እንጃ እንዴት አድርጌ እንደሚገልጽልሽ ሩታ የኔ ጽጌረዳ የኔ አበባ ማለት ነው። ሰው እኮ ተቃጠለ። የሆን ነገር አስባ ነው መታት። አረ በፈጣሪ ስሙ እንኳን መጥራት እንዴት እንደሚዘገንነኝ እናንተ የምታወሩ ማለት ነው። ሙሉ ኮሜንቱ አብርሽ ተጠንቀቃ መታት አድርጋበት ነው። በፈጣሪ ስም እናንተ ምንድን ነው ጦንቃይ ቤት ነው እንደምትኖሩ? እኔ እንጃ እንደዚህ ነገር የምትናገሩ እንደዚህ ኮሜንት ሙሉ በአብርሽ ቤት እኔ እንጃ በፈጣሪ ሰጥቶ እኔ ሲሆኑ መጠራት ራሱ እንዴት እንደሚዘገንነኝ። ሩታ እንደዚህ የምታደርግ ሴት ይመስላችኋል? እንዴት ነው አብርሽ ላይ እንደዚህ መጥፎ ነገር የምታደርጉ? ምንም ብትሆን እኮ የልጅ አባት ነው። በልጅ አባት ላይ እንደዚህ አታደርጉ። ምን ሆናችሁ ነው በዚህ ልክ? አብርሽ ተጠንቀቃ። የአብርሽ ወታደር ሆናችሁ እኮ ሆናችሁ
ምን አይነት ጅሎች ናቸው ደግሞ እናንተ? ከየት እየመጣችሁ ናቸው? ሱዳን ፈቶን እንደ ለቀቃቸው በፈጣሪ ስም የምሬ ነው የምላቸው። የትላንትና ኮሜንት እኮ ሙሉ መተት ነው የሆነ ነገር። አረ በፈጣሪ ስም እኔ ስሙኑን መጥራት አልፈልግም፣ ግን በዚህ ልክ ለምንድን ነው ሰው ያላሰበ ነገር ላይ የምታስቡ ማለት ነው? ምን አለ እስኪ በመልካም ነገር ብትረዱ ማለት ነው ሩታ እንደዚህ ክፉ ሴት አይደለችም። ምን ሆናችሁ ነው? በሰላም ነው በዚህ ልክ እንዴ ያልተኛችሁ? በሄርሜላ ትላንትና በመጣችላ እቺ የሀያ ሜዳ ሴተኛ ዳሪ ብላችሁ በዚህ ልክ ስትጨነቁ እያለቀሳችሁ ስታድሩ አታፍሩም? ምን ነው ቤተሰብ የላችሁ? ለቤተሰቦቻችሁ በዚህ ልክ ትጨነቃላችሁ እንዴ ብዬ አሰብኩ። ጌታ ነው የምላችሁ። ትላንትና ቲክቶክ ላይ ስገባ እንዴት እንደሚያለቅሱ ፈጣሪ ሆይ። እኔ ፈታን ያልኩ እኔ ለምን ለዩቱበር ብዬ የማለቅሰው? እነሱ የሚሰሩ ድራማ መሆናችሁ መቼ ነው የምትነቁ እናንተ ጅሎች ማለት ነው? ለምንድን ነው የማትነቁ? ሩታ እንደዚህ ክፉ ሴት አይደለችሁ። በዚህ ልክ ለካ ሩታን ትፈራላችሁ እንዴ? ይሄ ራሱ አንድ ነገር ነው። ነገሩ አንድ ነገር ነው። ኤፍሬም እንግዲህ ለምንድን ነው የምትመልሰው? ምን ችግር አለ ምናምን አለው። አልፈልግም እኔ ውስጤ ምንም የወደደ ውስጤ ያልተቀበለን ነገር መውሰድ አልችሉም። እኔ ብዙም አላመንኩበትም፣ አልፈልግም አለ። ሁሉም እህቶቼ ሁሉም ወንድሜም መልሽላት አሉኝ። ስለዚህ ሩታ ቅር እንዳይላት ለመመለስ መጥቻለሁ ብሎ እንግዲህ ለሩታ ወርቁም መለስላት። ምን ችግር አለ? ባልና ሚስት አይደሉም እንዴ? የደብርም ከዚህ በኋላ በእኔና በአንቺ መሀል ስጦታ ማሰጣታት አያስፈልግም። ስለዚህ እኔም ላንቺ አልሰጠም፣ አንቺ ማሰጭኝ አልፈልግም በማለት እንግዲህ ግግም አለው አብርሽ። እንግዲህ እኔ ማታ እንቅልፍ አልተኛው፣ ውስጥ እየተጨናነቀ ነበር ያደረ። ሁላችሁም ስልክ የደወላችሁ የመከራችሁም ሰዎች አብርሽ እኮ በሰው ምክር ነው የሚኖረው፣ በተመልካች ነው የሚመራው የሚላችሁ ለዛ ነው። አብርሽ እኮ ድሮ እንደዛ ነው። አሁን ነው በቃ ወደ ውሽም ሲቀየር በቃ አለ አይደለ? ወደ ውሽም ሲሄድ ሁሉም ነገር ተቀየረው እንጂ አብርሽ የተመልካች ወሬ ይሰማል፣ በተመልካች ነው ደግሞ የሚማረው። እና አመሰግናችኋለሁ ብለዋችኋል። እንግዲህ እናንተ ስራ ፈቲ ማለት ነው። ስልክ ዳይሬክት ድረስ ደውላችሁ አብርሽን ትጠይቃል። እኔ በእናንተ ሳኩ፣ በእናንተ አፈርኩ። ምን ትባላላችሁ አሁን እናንተ? ስራ የላችሁ ለዩቱበር ስልክ ምደውሉ ዳይሬክት ድረስ በፈጣሪ ስም። ወዮ ትላንትና በመጣች ሴት ሩታ ጭራሽ ክፉ ሴት ነው ያደረጋችሁ። አብርሽ ተጠንቀቃ። ሩታና ኤፊ እኮ በመጨረሻ ልክ የተናገሩ እና ጦር ሜዳ አለች ሩታ። በቃ አብርሽ ጦር ሜዳ ነው እና ተጠንቀቃን የተባሉና እና ሄርሜላና አብርሽ እንግዲህ ተጠንቀቁ ተብላችኋል፣ በጎች ማለት ነው። ስለዚህ አብርሽ ደግሞ ለኤፍሬም ሁለተኛ ደግሞ ሄርሜላ እንዳታገኝ አልፈልግም፣ ከሆነ ከኔ ጋር ነው እንጂ ብቻን እሷ ታገኝ አልፈቅድልህም ካልክ እሺ እኔ አላገኛትም፣ ችግር የለውም፣ ምን ችግር አለ ባገኛት ምናምን ሲባል ነበረ። አብርሽ ኤፍሬም ምን ችግር አለ እሷን ባገኛት ችግር አለው? እንዲያው አልፈልግም፣ እሷን እንዳታገኝ አልፈልግም አላት። ኤፍሬምን አስጠነቀቀ ማለት ነው፣ ለውሽምት ማለት ነው። ግን አብርሽ ውስጡ በጣም እየተጨነቀ ነው ያለው ማለት ነው። ያለውን ህይወት ውስጥ ነው የገባው ቤተሰብ ማለት ነው። አሁን ላይ በዳፍ ቤት መጥተዋል። ዛሬ እኮ ትዝ ካላችሁ ማለት ነው። እና አብርሽ ብዙ ደስተኛ አይደለም። ደስ ያላለ ህይወት ውስጥ ነው የገባ ማለት ነው። አሁን ሁለተኛ የመጣ ህይወት ውስጥ ነው የገባ። ውስጡ ደስተኛ እንዳልሆነ ብዙ ነገር እንደሚያስብ በዚህ ሰዓት ወደ ሩታ ህይወት መመለስ እንደሚፈለግ ነው እኔ የተረዳው ማለት ነው፣ በአብርሽ ንግግር ማለት ነው። እና ብቻ ብዙ ደስተኛ አይደለም። ሆይ የተባለ መጨረሻ አምሩም እና እዚህ ጋር ሽላ አድርጎ ሄርሜላ ድፎዋላ ጥቷት ወደ ቀድሞ ትዳሩ ይመለስ መልካም ነው ብዬ አስባለሁ። እና አብርሽ ብዙ ደስተኛ አይደለም። አሁን እዚህ ጋር እኔ የራሴን ህይወት ጀምሬያለሁ፣ በአንቺ እና በእኔ መሀል ስጦታ ማሰጣጣት አያስፈልጉም ያለበት ቦታ አለ። ግን
አብርሽ ብዙ ደስተኛ አይደለም ከሄርሜላ ጋር አለ ደስተኛ ነው ትላላቸው እንጂ ደስተኛ እንዳልሆነ ተናግሯል ዛሬ ማለት ነው። እና ብቻ ብዙ ነገር አለ ብዙም ደስተኛ አይደለም እያለ ነው ያለው ማለት ነው። እና አብርሽና ሩታ ዞሮ ዞሮ አንድ ላይ ይሆናሉ፣ የጊዜ ጉዳይ ነው ሁሉም ነገር ማለት ነው። እና የምናይ ይሆናል ነገሮቹ ከተፋቱ አይቀርም እያለ ነበረ። በአብርሽ ንግግር ሁላችሁም እንደምትረዱ ሩታ እንደሚፈልጋት ነው የተረዳው ማለት ነው። አሁን የፈራው ምንድን ነው? ወደ ሩታ ብመለስ ሰው ምን ይለኛል ከጀርባ ያለውን ነገር ፈርቶ ነው አሁን ላይ ማለት ነው። እና ብዙ ደስተኛ እንዳልሆነ ለወንድሙ ሲናገር ነበረ። ስለዚህ ደስተኛ ያላደረገ ነገር ውስጥ ገብቶ ያለውን ነገር ውስጥ መግባት ጥሩ አይደለም ብዬ አስባለሁ። ይሄም ጥሩ ነገር ነው። እንግዲህ የሩታ ወርቅ ተመለሰላት። ሩታ ምሽ ችግር የለም አንድ ቀን ማንቴ ጋር ስላደረ ደስ ብሎኛል፣ ግን ባትመለስልኝ ጥሩ ነበረ። ለምን ትላንትና ማትፈልግ ከሆነ እኮ ትላንትና መመለስ ትችል ነበረ። እንኳን ኤፍሬም ወደ አንገቱ ለማድረግ ሲፈልግ አልፈልጉም ማለት እንግዲህ ወርቅ ላይ የሆነ ነገር አለ ትላላችሁ እናንተ ጅሎች ማለት ነው። በቃ ካልፈለገ አልፈለገም ነው። ስለዚህ ሩታም ወስዳ ሄዳለች ማለት ነው። እና ለራሷ ታደርጋለች። ምን ችግር አለ ታዲያ? በዚህ ልክ ሩታን ትፈራላችሁ ወይ በጎች? ሩታ የኔ ቆንጆ የሚመችሽ የኔ አቃጣይ ማለት ነው፣ የኔ ስማርት ሴት